ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው እያልኩ እንግዲህ ዛሬም እውነት ለመናገር በጣም በሚያሳዝን ቪዲዮ መጥቼላችኋለሁ ማለት ነው። በመጀመሪያ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን ማለት ነው። ሀሳብ እንቀበላለን። ጥፋት ካለብንም ጥፋታችን ያው አለምተናል እንኳን እንዳንላችሁ ምንም ያለማነው ነገር ስለሌለ ለዚህ እንኳን ምንም እንትናለም ግን ያው አላ አይደለ በሚለው ማለት ነው። እና ጋይስ ቪዲዮን ተውዩልን። ቪዲዮን እያያችሁ ላይክ አታደርጉም? ለምንድን ነው ላይክ የማታደርጉት? ምንም ችግር የለውም። ጀስት ካያችሁት አይቀር ላይክ አድርጉት ማለት ነው። ቪዲዮ ላይክ አድርጉት። ለምን ላይክ ስታደርጉት በዚህ ወይ ሰው ያየዋል። ሰው አየው ማለት ደግሞ ያው ታውቁታላችሁ። ለዛ ነው። እና ያው ዛሬ የመጡበት እንግዲህ በጣም በሚያሳዝን ቪዲዮ የሆነ እንትን ፌስቡክ ላይ የተለቀቀ ፒክቸር አይቼ ነበረ ማለት ነው። እና እንግዲህ እሱ ምንድነው ምናምን ካላችሁኝ አንድ ህፃን ልጅ እኔ እውነት ለመናገር ስንት ህፃን የሚፈልጋለ ስንት የቸገረዋለ እኔ እንዶ ምንም የምናደርገው ራሱ በቃ አተናል። አሁን የምንሰራውን የምናደርገው ምናምን ነገር አተናል ማለት ነው። እና እንግዲህ አንድ ህፃን ልጅ አንድ ወንድማችን እንግዲህ ይዞ ሲንቀሳቀስ አይተነዋል ማለት ነው። እሱ ምንድን ነው ወዴት ነው ካላችሁ እናትየዋ ባጃጅ ላይ ጥለው ሄዳ ነው ማለት ነው። እና እውነት እኔ 9 ወር ተሸክማችሁ እንዱ ጭራሹ እንደዚህ ስትጥሉት ግን እንዱ እየፈለጉ ለምን ለምናችሁ አትበሉትም? እግዚአብሔርን እኔ አንዳንዴ ምን እንደምልንገራችሁ ጎበዝ የሚቆረቁረኝ ነገር ምን እንደምልላቃል ጓደኞቼ እንዳለ ልጅ ያላቸው አንድ ልጅ 2 ልጅ ምናምን በቃ እንደዛ አብዛኞቹ እንደዛ ሆኗቸው ነው አረብ ሀገር የመጡት እና በጣም እቀናለሁ። ምን በድሮ ጊዜው መጥቼ አንድ ልጅ ወልጄ ብሰራ ኑሮ ላለሁ የምሬ ነው የምላችሁ። ወይ ልጅ የለኝ ወይ አንዳንዴ የሆነ ተስፋ ስቆርጥ ምን እንደምል ታውቃላችሁ? ልጅ የለኝ ምን የለኝ ለምንድን ነው የምጨነቅ ምናምን ብዬ ራሴን የሆነ ስትረስ አደርገዋለሁ። ስለዚህ ምን ልላችሁ ፈልጌ ነው እውነት ለመናገር በጣም ነው የተሰማኝም በጣም ደብሮኛል። ምክንያቱም ስንት ልጆች የሚለው አለ ስንት ልጅ ያጣለ አብዛኞቻችን እኛውን አረብ ሀገር ያለ ልጆች ብዙን ጊዜ ለመሄድ እቅድ አለን እንጂ ብንሰራ ምንም አይደለም። ታውቁት ኢትዮጵያም ያለው ነገር አሁን በቃ አየሩ ምኑ ያኔ ጥሩ አይደለም። ነገር ግን ያው እንዴ ሰርተን ስለማን ነው ገንዘብ ባዶ ገንዘብ ደስታን ይገዛል ምናምን በሚለው ነው እንግዲህ በቃ እድሜያችን ሄደ ምናምን ገለመሌ ስንል ምን ብለው ማለት ነው። እንደገና አንዳንዶቹ ደግሞ እንደዚህ የጠገቡት ልጅ ይጥላሉ ምናምን ነገር እና እኔ በጣም ነው የተሰማኝ። እንዲህ ሰው የታመመን ልጅ በእርዳታ በልመና እያሳደገ ጤነኛ ልጅ ጥሎ መሄድ እኔ እንጂ እዚህን ያህል ጭካኔ እኔ በዚህ ልክ የተሞላበት እኔ አይቼ አላውቅም። አይኖ ምናልባት ተቸግራ ሊሆን ይችላል። ግን ደግሞ እንደዛ ቢሆንም ለምን ስለመብርሃን ብዬ አልበላም። የእውነቴን ነው የምላችሁ ስለመብርሃን ብዬ ሜዳ ላይ ሁኜ አሳድጋለሁ እንጂ እኔ ልጅን ጥዬ አልሄድም። ለምን ስንት ሀብታሞች ልጅ አተው በልጅ እንትን የሚሉ አሉ፣ በልጅ የሚሰቃዩ አሉ። እውነት ለመናገር እንግዲህ እንደው ለአብነት ያህል እንኳን እንትን ብንል ሳሙኤል ማስረሻን ታውቁታላችሁ። ባይዘው አሁን ከሚስቱ ጋር ተለያይቷል እየተባለ ነው ያለችም እና ለምን ልጅ አትወልጂ ምናምን ሲባል በጣም ነው የተለያየ ነገር ስትል ታሳዝነኝ ነበር። አያችሁ ስንት ሰው ልጅ አቶ ስንት እንትና ብሎ ግን እናንተ ልጅ ጥላችሁ ስትሄዱ በጣም ነው ታሳዝኑት። ባይዘው ይሄ ብቻም ሳይሆን ካሁን በፊትም እንደዚህ አይነት ነገር ተከስቶ ነበር ማለት ነው። ስለዚህ ካላሳደጋችሁት በመጀመሪያ የሆነ ነገር ስታደርጉ ተጠቀሙ። እኔ ነው የምላችሁ አሁን ጊዜው የተሻሻለ ነው። መድኃኒት አለ፣ የተለያየ ነገር አለ። ስለዚህ እነዚህ ከማድረጋችሁ በፊት እውነት ለመናገር በጣም ያሳዝናል። በቃ እኛ ኢትዮጵያውያን መጨረሻው ዘመን ደርሰናል ምናምን በቃ አለ አይደለ እስበሳችን ተጨቃክነናል እና በጣም ነው የሚደብረው፣ በጣም ነው የሚያስጠላ። በዚህ ልክ ማለት ነው መሆን የለበትም። ሲጀመር ይህ እንጃ አግባብ ነው ብዬ አላስብም። ምክንያቱም አንድ ሴት ልጅ 9 ወር ስታረግዝ በጣም ድካም አለው። ባይዘው እኛ ወልደን ምናምን አይተነው አይደለም 9 ወር ይቅርና አይደለም 9 ወር ይቅርና ይሄ የወር ግዴታችን ሲመጣብን እንኳን ለ5 ቀን ለ6 ቀን እንዴት ወገባችን ስብርብርብር እንደሚያደርገን ሴቶች ነን የምናውቀው አይደለ? በተለይ ስራ ሲበዛባችሁ ደግሞ በጣም ከባድ በሚባለው ደረጃ ነው። ስለዚህ እንደዚህ እየሆነን እንትን እያልን እንደዚህ የደከሙበትን ልጅ እየወረወሩ እየጣሉ መሄድ እንጂ ይሄ አግባብ ነው ብዬ አላስብም። ሄርም ነው ብዬ አላስብም በእውነቱ ከሆነ ማለት ነው። እና እኔ በጣም ነው የተሰማኝ እውነት ለመናገር ልጁ ጤነኛ ነው፣ በጣም ያምራል፣ ቆንጅዬ ልጅ ነው እና
በቃ ይሄን ያህል ተጨካክነናል ነው ያልኩት። እኔ በእውነቱ ከሆነ በጣም ተጨካክነናል። እንግዲህ እስከ መቼ ድረስ ነው ይሄ ጭካኔያችን የሚዘልቀው? አላቅም። በየቦታው ነው ኢትዮጵያውያን በቃ መከራችንም ሁሉም ነገር የበዛብን ማለት ነው። እና ለምንድን ነው የዚህን ያህል እንደዚህ ሊሆን የቻለው ማለት ነው? ስለዚህ በጣም ተሰምቶኛል ቤተሰቦች። በመጀመሪያ እንግዲህ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ትላላችሁ። እንግዲህ በዚሁ አጋጣሚ አልጌ ነኝ ትላላችሁ። አዎ ካልጌ ላይ ሁኜ ነው የማወራው ማለት ነው። አልጌ እዩት፣ የኢትዮጵያ ባንዲራ በባንዲራ ነው ድምቅምቅ ያለው ባይዘዌ ማለት ነው። አልጌ ያው እንደዚህ በባንዲራ ተደምቆ ነው የሚውለው። አዎ እና ያው አልጋሽ ላይ ለምን አደረግሽ ትላላችሁ አንዳንድ ሰዎች። ባይዘዌ ስለምወደው በቃ ሳየው ደስ ስለሚለኝ ነው። መኝታ ቤቴ በተደጋጋሚ ስገባ በቃ እንደዚህ ሆኖ ሳየው በጣም ደስ ይለኛል። በቃ ድምቅ ብሎ በጣም ነው ደስ የሚለኝ፣ በጣም ነው የምወደው ማለት ነው። ለዛ ነው እሺ ቤተሰቦች እና እንደዛ ነው። ስለዚህ ፈጣሪ ከእንደዚህ አይነት ነገር ይጠብቀን። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው በእውነቱ ከሆነ እና ሁላችሁንም እንግዲህ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍርፍ ይበልልኝ። ወሬ ያላበዛባችሁም። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልን፣ እንቀበላለን ምናምን ነገር እና ያው ያለው ነገር ይሄ ነው ትላላችሁ። አዎ ትላላችሁ ቤተሰቦች። ግን ቻናሌን ያው ሰብስክራይብ እያደረጋችሁ አይደለም። ለምን እንደሆነ አላውቅም። የእውነት ፈጣሪ ትዕግስቱ ስጠኝና ይሄን ያለው ነገር ሰላማችሁ ትርፍርፍ ይበልልኝ ቤተሰቦች፣ የኔ ምርጥ ቤተሰቦች። ወይኔ ስራ ራሱ እንዴት እንዳስጠላኝ እናንተ ዝም ብዬ ተኝቻለሁ። በሚገርማችሁ ነገር ማለት ነው። ምንድን ነው እዚህ ጋር ያችሁት? ዲያዲያው ጎንደር፣ ህመምተኛው ጎንደር ያችሁት። መኝታ ቤት በዚሁ አጋጣሚ የቤት መኝታ ቤታችን ሆሳ በሆሳ ሆኗል። እዩት። ምን እንደማደርገው አላውቅም። መኝታ ቤት የራሱ የምር ዝረክረክረክረክረክ ብሏል ማለት ነው። እና ይሄ ነው። በተረፈ ሁላችሁንም ከልብ እናመሰግናለን። ቴንኪዩ ኤቭሪባዲ ጋይስ ሱቲዬ ማሮቼ፣ ፍቅሮቼ፣ ውዶቼ ማለት ነው። አዎ